የኢራን ጦር ኃይልና የኢራን አብዮታዊ ዘብ ኃይል የቁድስን ቀን በማስመልከት ለእስራኤል ጽኑ ማስጠንቀቂያ መስጠታቸው ተነግሯል። እስራኤል በበኩሏ በጠላቶቼ ሁሉ ላይ ለወሳኙ ድል ተቃርቤያለሁ ስትል አስነግራለች። ከእስራኤል ጋር መሳ ለመሳ ሆናለች የሚባልላት አሜሪካ ከኢራን ጋር ወደ ጦርነት የምትገባ ከሆነ የምጣኔ ሀብቷ ክፉኛ ይላሽቃል የሚል ስጋት ገዝፎ እየተነገረበት ነው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ልፋ ያለው አንድ እንጨት ያስራል ይሏል ኢትዮጵያውያን አበው። የጋዛ ሰርጥ ምድር ጦርነት ከስያሜው አልፎ ምድሩ የእሳት ባህሯን ሆኗል ነው የሚባለው። ንጹሐን በየቅጽበቱ ሕይወታቸውን ያጣሉ። ሕፃናት ቢሉ እናቶችና አቅመ ደካሞች ከእንግልት ሁሉ በላይ የከፋባቸውን ረሃብ፣ ውሃ፣ ጥም አልበቃ ያለ ይመስል ከሰማይ ከምድር የእሳት አበላ ይወርድባቸዋል። የጋዛ ሰርጥን ምድር በረሃማ የአየር ንብረት ላየው ከበስተግራው የሜዲትራኒያንን ባህር የሚያህል የዓለማችን ስመጥር የውሃ አካል በዚያ ያለ አይመስልም። የጋዛ ሰርጥ ምድር ነዋሪዎች ዛሬ ላይ በፀሐዋ ጨካኝና ሳታማ ወዲያም ስለታማ ጥፍሮች አበሳቸው ረሃቡና ውሃ ጥሙ ከፍቶባቸው ሳለ ጦርነቱ ጥቂት እንኳን ጠለስ አላላላቸውም። ይሄ ደግሞ ለእኔናት ማንም አልበጃት አንዱ አፈር አንዱ ድንጋይ ጫነባትን ይሉትን መሆኑ ነው። በሚዛይነት ሸምጋይና ገላጋይ አላገኙም። ታዲያ የሰው ልጅ ከእንስሳቱ የሚለየው በየትኛው አቋሙ፣ በየትኛው ባህሪው፣ በየትኛው ግብሩ የሆነ በቋንቋ መናገሩና ማሰቡ ከእንስሳቱ ይለየዋል ከተባለ ያንን ዘግናኝ ጦርነት ስለምን ማስቆም አልቻለም? ወዲህ በሰለጠነ ዘመን ላይ ያለ ሰው አረ ለመሆኑ ሰው ምንድን ነው ሊጠየቅ የሚገባ ወቅታዊ ጥያቄ ነው። በጋዛ ሰርጥ ጦርነት የተነሳ ብዙዎች ተነካክተዋል። እንዳብነትም ኢራንና እስራኤል ክፉኛ ውጥረታቸው ጦዟል። እስራኤልን ተከትላ አሜሪካም ከኢራን ጋር በክፉ የጦርነት አባዜ ውስጥ መግባቷ ይነገራል። የአሜሪካና የእስራኤል መሪዎች ክፉ ተነጋግረዋል። ዛቻና ማስጠንቀቂያም ተለዋውጠዋል። እስራኤል በወቅታዊነት በህዝቧ ተቃውሞ ይነገርባታል። ያውም በተለይም ደግሞ እስራኤላውያኑ ጠቅላይ ሚኒስትራቸው ቤንያሚን ኔታንያሁ ስልጣናቸውን ይለቁ ዘንድ መሻታቸው ጎልቶ ወጥቷል። ኔታንያሁ ግን በህዝባቸው ዘንድ የጋዛ ሰርጥን ጦርነት እንዲራዘም አድርገዋል በሚል ነው ይህንን ያህል ተቃውሞ የገነፈለባቸው። ኔታንያሁ በበኩላቸው ክሱና ወቀሳውን ሁሉ ውድቅ ያደርጉታል። ሌላውና እስራኤልን ተከትላ የጦርነት ታምቡሯን ትደልቃለች የሚባልላት አሜሪካ በበኩሏ ከኢራን ጋር ክፉኛ ተማርዛለች ነው የሚባለው። አሜሪካ በጆርጅ ዳብሊው ቡሽ ዘመን ፕሬዚደንቱ ኢራቅ፣ ኢራንና ሊቢያን ከ100 ጊዜ በላይ አስጠንቅቄያቸዋለሁ ሲሉ እንደነበር አይዘነጋም። ይህ ቡሽ አስተዳደር በዘመኑ በኢራቅ የሳዳም ሁሴን አስተዳደር ለአሜሪካ ስጋት ነው ሲል የኒውክለር ጦር መሳሪያና ሌሎች የጅምላ ጨራሽ የኬሚካል ጦር መሳሪያዎች ታጥቀዋል በሚል ኢራቅን እንዳትሆን አድርጎ በእሳት አለንጋ መግረፉና ይኸው እስካሁን ሀገሪቱ ቅስሟ ተሰብሮ መቅረቱ ይነገራል። በዚህም ዘመን ኢራን በአሜሪካና በእስራኤል አይን የኒውክለር ጦር መሳሪያ ይዛለች የሚል እምነትም ጥርጣሬም ይነገራል። ኢራን ከኢራቅ ጋር ለ8 ዓመታት የተዋጋችውም ከዛሬ 22 ዓመታት በፊት ነው። ኢራቅ ከአሜሪካ መራሹ ህብረ ብሔር ጦር ኃይልም የቁጣ ማዕት ወርዶባታል። በተለይም ደግሞ ኦፕሬሽን ኢራቂ ፍሪደም በሚል በሐሰተኛ መረጃ የተንተራሰው የአሜሪካ ጥቃት በኢራቅ በተካሄደው ዘመቻ 4443 የአሜሪካን ወታደሮች ዋጋ መክፈላቸው ይነገራል። ዛሬም ግን አስፈሪው ነገር አሜሪካና እስራኤል ኢራንን ለመምታት ቆርጠው የሚዘምቱ ከሆነ ኢራን የሚወራባት የኒውክለር ጦር መሳሪያና የአቶሚክ ቦምብ ከሌላትስ የሚለው ጉዳይ ነው። የንጹሐኑ ሰቆቃ የከፋ አይሆንም ወይ? ይህም ጥያቄ ነው። በሌላም ገጽታው ኢራንስ ዝም ብላ እንደ እርድ እንስሳ ታስራ ትተኛ ይሆን ወይ? ይህም ሌላ ጥያቄ ነው። ፖለቲከኞች በምላሳቸው የሚያነዱት እሳት ሀገራትን ሲያቀጣጥል የታየባቸው ዘመናት ብዙ ናቸው። እስራኤል በጥቅምት 7 2023 የአውሮፓኑ ቅዳሜ ቀን ማለዳ ከሐማስ ከተሰነዘረባት ጥቃት የተነሳ በጋዛ ሰርጥ የገባችበት ጦርነት ዘግናኝ ሰቆቃው መናገር ማሰብም ከሚቻለው በላይ ሆኗል ነው የሚባለው። አሁን ጦርነቱ ከእስራኤልና ከሐማስ ባሻገር ከኢራን ጋር የመሆኑ ነገር በስፋት እየተነገረ ነው። እስራኤል ከአሜሪካ ጋር ግንባር ፈጥራ የኢራንን የኒውክለር ጣቢያዎች ለማውደም ጥርሷን ነክሳ ቆማለች። ኢራን በበኩሏ እስራኤልን በጽኑ አስጠንቅቃታለች። የኢራን ጦር ኃይልና የኢራን አብዮታዊ ዘብ ኃይል በዓለም አቀፉ የቁድስ ቀን አከባበር ዋዜማ ቀን ትናንት ለእስራኤል ጽኑ የማስጠንቀቂያ መግለጫ አውጥተዋል። ለዛሬ አርብም ደጋፊዎቻቸውን ሁሉ አደባባይ ወጥተው በእስራኤል ላይ ተቃውሞና ውግዘታቸውን ያሰሙ ዘንድ ጥሪ አቅርበዋል የተባለው የኢራን ጦር ኃይል ድንጋጌ ለ7 አስርት ዓመታት የጽዮናዊት እስራኤልና የምዕራባውያኑን ጥምረት ደም ቀለቡ ሲል ማውገዙ ነው የሚነገረው። ኢራን በብዙ ሺህ የሚቆጠሩ ንጹሐን እንገድላለች ስትል እስራኤልን ክፉኛ አምርራ ትኮንናታለች። የኢራን አብዮታዊ ዘብ ኃይል በበኩሉ የፍልስጤማውያን ጉዳይ ማዕከላዊ ትርጉሙ ዘግናኝ ነው በሚል ፈርጆታል። ሁለቱም የኢራን ጦር ኃይልና
የኢራን አብዮታዊ ዘብ ኃይል በተለያየ ጊዜ ባወጡት መግለጫቸው የህዝቦላውን መሪ ሰይድ ሐሰን ነስረላን፣ የሐማሱን መሪ ኢስማኤል ሃኒያና የኢራን አብዮታዊ ዘብ ኃይል የቀድሞ ዋና አዛዥ ሌፍትናንት ጀነራል ቃሴም ሱሌይማኒን መገደል በተመለከተ ቁጭታቸውን ገልጠዋል። የኢራን ጦር ኃይሎች ይህንን መግለጫና ማስጠንቀቂያ የሰጡት ደግሞ የዓመታዊውን የቁድስ ቀን ለማክበርና በቅዱሱ የረመዳን ጾም ወር የመጨረሻው አርብ ነው። ኢራን የኒውክለር ጦር መሳሪያ የለኝም እያለች የአሜሪካ የደህንነት ተቋማትን በበኩላቸው በተመሳሳይ ኢራን የኒውክለር ቦምብ አልሰራችም ደርሰንበታል እያሉ እየገለጡ እስራኤልና አሜሪካ የምን ግዙፍ ጦርነት ነው የሚያወሩት? የፈሩት ይደርሳል፣ የጠሉት ይወርሳልን መሆኑ ነው። እስራኤል በመካከለኛው ምስራቅ ቀጠና በያዘችው ጦርነት ለመጨረሻው ድል መቃረቧን ትገልጣለች። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢራን ፍሮንት ፔጅን፣ ጆይሽ ኒውስ ሲንዲኬትን፣ ጄሩዛሌም ፖስትን፣ ደ ሎንግ ወርልድ ጆርናልን፣ አንቲዮርን፣ ታይምስ ኦፍ እስራኤልና አልጀዚራን ተጠቅመናል።